ጥሩ ጥያቄ። አምላካችን አላህ ሱብሓነሁ ወተዓላ በየዘመናቱ ከአዳም ጀምሮ እስከ መጨረሻ ዘመን ነብይ ድረስ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ በየትውልዱ ላይ ነብያትን አስነስቷል። ገብቶሃል አይደለ? ከእስራኤል ብቻ አይደለም አምላክ አላህ ሱብሓነሁ ወተዓላ ከዚያ ምድር ላይ ብቻ ነብይን የሚያስነሳ አምላክ አይደለም። ከእስራኤል ካልሆነ በስተቀር ነብይ የለም ብለው ያምናሉ ከነሱ ጋር። ይሄ ትክክለኛ አምላክ አይደለም። እውነተኛ አምላክ የፈጠረውን ትውልድ የትም ቢሆን አይተውም። አላህ በቁርአን ላይ ሲናገር ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። አንድም ትውልድ አላለፈም ነብይ ያገኛቸው ያለፈባቸው ቢሆን እንጂ ይላል። አየህ፣ በሁሉም ትውልድ ላይ ነብያት ልኳል። ወለቀድ በዐትና ፊ ኩሊ ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነብያትን ልኬያለሁ፣ አላህን በብቸኝነት ተገዙ፣ ጣዖትን ራቁ የሚል ትምህርትን ያስተምሩ ነበር እያለ ይገልጻቸዋል። ስለዚህ ልኮላቸዋል አላህ ሱብሓነሁ ወተዓላ። አሁንም እስከ መጨረሻ ዘመን ነብይ ድረስ እስከ መጨረሻ ትውልድ ድረስ ለሚመጡ ትውልዶች ይሄን ቃሉን አጽንቶ አስቀምጦላቸዋል፣ ጠብቆላቸዋል። ዳግም ነብይ እንዳይላክ ቢላክ ራስ እንዳያስፈልግ አድርጎ አምላክ አላህ ሱብሓነሁ ወተዓላ ቃሉን ጠብቆ ሊያስቀምጥ ቃል ገብቷል። በታላሩ ይሄ መጽሐፍ ቁርአን የሚበረዝ ቢሆን ኑሮ አላህ ሌላ ነብይ ይልክ ነበር ትውልድ ያን እውነት ይደርሳቸው ዘንድ ማለት ነው። ነገር ግን የመጨረሻውን ዘመን ቁርአን በቃ እኔ እስከ መጨረሻው እስከ ዘመኑ ፍጻሜ ድረስ የጥበቃ ዋስትናውን እኔ ወስዳለሁ። እኛራ ኢና ነህኑ ነዘልና ዚክራ ወኢና ለሁ ለሐፊዙን አለ። ይህን ቁርአን እኔ ያወረድኩት እኔ ራሴ ነኝ የምጠብቀው አለ። እዚህ ነው ነብይ መላክ ያላስፈለገው። ባለፉት ጊዜያት ግን መጽሐፍቶቻቸውን የጥበቃ ኃላፊነትና ለትውልዶቻቸው ነበር የሚሰጠው። እነዛ ትውልዶቻቸው አይጠብቁትም ነበር። ስለዚህ የግዴታ ነብይ መላክ ያስፈልጋል። ያ ህዝብ ሲሳሳት የሚያርመው የሚመራ ያስፈልጋል። ይሄ ግን የመጨረሻውን ዘመን አላህ ሱብሓነሁ ወተዓላ ጠበቀ። ስለዚህ ነብዩላህ ዒሳ እስከሚመጣም ድረስ ከዚያም በኋላ ተጠብቆ ይጸናል ይሄ ቁርአን። የዛኔ ዒሳ በሚመጣም ጊዜ በዚሁ ቁርአን ያስተዳድራቸዋል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ፣ ሌላኛው ጥያቄው ምንድነው? ገጠር ላይ ላሉ ህዝቦች ኢስላም አሁን ላይ ባይደርሳቸው እነዚህን ሰዎች አላህ አይወዳቸውም ማለት ነው ወይ? ላ ከውዴታና ከመጥላት ጋር አያያዝም። ነገ እነዚህን ሰዎች ይቀጣቸዋል ወይስ አይቀጣቸውም ከተባለ አምላክ አላህ ሱብሓነሁ ወተዓላ መረጃ ደርሷቸው አንቀበልም ያሉ ሰዎችን ብቻ ነው የሚቀጣ። ገጠር ያለ ህዝብ፣ ጫካ ውስጥ ያለ ህዝብ ብሎ ጥያቄ ጠይቃለች። ጫካ ውስጥ ያለ ህዝብ ለምሳሌ ኢስላም አልደረሳቸውም እነዚህ ሰዎች እንበል፣ ስለ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት አልደረሳቸውም፣ የእስልምና ትምህርትም አልደረሳቸውም። እነዚህን ሰዎች አላህ ይቀጣቸዋል ወይ? በፍጹም አይቀጣቸውም። አላህ ቃል በቃል በቁርአን ላይ ሲናገር በሱረቱል ኢስራ ላይ ምን አለ? ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ አለ። እኔ መልእክተኛ ነብይ ሳልክ የምቀጣ አይደለሁም ማለት ማካነ ሊነብይ ወሌላ ቦታ ላይ ምን ይላል? ሩሱላን ሙበሽሪን ወሙንዚሪን ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ ይላል። እኔ መልእክተኞችን አብሳሪዎችና አስፈራሪዎች አድርጌ ላኳቸው አለ። ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል፣ መልእክተኛን ከላኩኝ በኋላ ነገ የትንሣኤ ቀን ለሰዎች በአላህ ላይ ምንም አይነት ማስረጃ እንዳይኖራቸው ማለት ነገ የትንሣኤ ቀን መልእክተኛ ካልደረሳቸው እነዚህ ሰዎች የትንሣኤ ቀን ከአላህ ፊት አልደረሰንም ነበር መልእክተኛ ብለው ማቅረብ ይችላሉ ማለት ነው። ወታል አይደለ? ሑጅ አላቸው። ነገር ግን ደርሷቸው ከሆነ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የእስልምና ሃይማኖት አስተምሮ ደርሷቸው አንቀበልም አሻፈረኝ ብለው ከሆነ ነው አላህ ሱብሓነሁ ወተዓላ የሚቀጣቸው። ይህን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ወለዚ ነፍሱ ሙሐመድን ቢየዲህ إنه لا يسمع بأحد من هذه الأمة يهوديا أو نصرانيا ثم لم يؤمن بي وبالذي أرسلت به إلا كان من أصحاب النار. ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ነፍሴ በእጁ በሆነች በአምላክ በአላህ ስም እምላለሁኝ አሉ። እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ ማንም አይሁድ ወይንም ክርስቲያን አሉ ወይንም የሌላ እምነት ተከታይ ሊሆን ይችላል የእኔን ነብይነት ሰምቶ አሉ። ልብ በሉ፣ አንቀበትን የነብያትን መንገድ እስላምን ሰምቶ ያልተቀበለ የጀሃነም እሳት ነው አሉ። ስለዚህ የእርሳቸው ነብይነት ካልደረሰው ሰውየው የነብያት ትምህርት የሆነው ኢስላም ካልደረሰው አይቀጣም ይሄ ሰው ማለት ነው በዚህ ሐዲሳቸው መሰረት ወታል አይደለ? ስለዚህ ጫካ ውስጥ የሚገኝ ህዝብ ደርሷቸው ከሆነ መልእክቱ አንቀበልም አሻፈረኝ ብለው ከሆነ ይቀጣሉ። ወታል አይደለ? ከተቀበሉ ያንን እንዳውን ጸጋውን የሚያገኙት ይሆናሉ። ካልደረሳቸው እነዚህ ሰዎች ደግሞ የሚቀጣ አይደለም። ካልደረሳቸው የሚቀጣ አይደለም። ደርሷቸው አንቀበልም ካሉ ይዛኔ ነው የሚቀጡት። እሺ፣ ደርሶት የማይቀጣ ሰው እንዳለ ታውቃላችሁ? ደርሶት የማይቀጣ ሰው አለ። እድሜ ልኩን አምላክን አላህ ሱብሓነሁ ወተዓላ ከዶ የማይቀጣ ሰው አለ። ምን አይነት የአእምሮ ህመምተኛ ከሆነ ሰው ይታል አይደል? ከተማ ውስጥ እየኖረ አይሁድ ነው ክርስቲያን ነው እንበል ሌላ እምነት ተከታይ ነው እንበል አላህ ሱብሓነሁ ወተዓላ ይካደ ነው እንበል ሰውዬ የአእምሮ ህመምተኛ ነው። ግን ይሄ ልጅ ከተወለደበት ጊዜ ጀምሮ
ቤተሰቡ ግን መስቀል አንጠልጥለውለታል። ልበል ቤተክርስቲያን ይወስዱታል። በቃ አላህ ሱብሓነሁ ወተዓላ አስክደውታል። የአእምሮ ህመምተኛ ነው። ልብ በሉ። ይህን ሰው አላህ ይቀጣዋል። አምላክ አላህ ሱብሓነሁ ወተዓላ ፍትሃዊ የሆነ አምላክ ነው። ንጹህ አእምሮ ኑሯቸው ለአቅመ አዳም ደርሰው ለአቅመ ሔዋን ደርሰው አይ አንቀበልም ካሉ ነው ያ እውነት ደርሷቸው አሻፈረ ካሉ ብቻ ነው ይቀጣል። ልክ እንደው የካህዲያን ህፃናት ልጆች ነብያችን ሰለላሁ ዐለይሂ ወሰለም የካህዲያን ህፃናት ልጆች ወዴት እንደሚሄዱ ሲናገሩ እንደማይቀጡ ተናግረውላቸዋል። አጥፋሉል ሙስሊሚን ፊል ጀና አሉ። ነቢያው ክርስቲያን ቢሆንም የአእምሮ ህመምተኛ እስከሆነ ድረስ የነብያት ትምህርት እስካልደረሰው ድረስ ያ አይምሮ ከሌለው የሚያገናዝብበት አይቀጥም። እንደርሳለን ግን አሱር ሁሉ ብለህ ይሰማል? አዎ ይሰማል። እሺ ያው ስለዚህ ፈጣሪ አንዳንድ ህዝቦችን አያቸውም ወይ እሱ እንዳለ ግልጽ ነው ማለት ነው። ይሄ ነገር አቅቶት ነው ወይስ ምንድነው? ምን አልከኝ? ለአንዳንድ ህዝቦቹ ግልጽ ያውልበት ምክንያት እሱ እንዳለ ሁሉን ነገር ማድረግ እየቻለ ወርድ ወይም ለነሱ እንዳለ መታወቁ አቅቶት ነው ወይስ ምንድነው? ፈልጎት አቅቶት የሚባል ነገር ፈልጎት የሚባል ነገር አይደለም። እነዚህን ሰዎች ምን እንደሚሆኑ አላህ ሱብሓነሁ ወተዓላ በምድር ላይ ኦኬ። ስለዚህ ቁርአንን የሰው ልጅ ነው ማለት ነው እንዲያስተላልፍለት ይፈልጋል። በራሱ ማድረግ አይችልም። ክርስቲያን አይደለም። ክርስቲያን ክርስትና ያልደረሳቸው ገጠር ላይ የሚገኙ አካሎች እግዚአብሔር ማድረስ ተስኖት ለእነዚህ አይነት ምንድን ነው? እዚህ ጋር እኔ ፈጣሪ ያለው ወይ በሚለው ነው እየተከራከርኩ ያለው ክርስቲያን ቦል። ምክንያቱም በሁሉም ሃይማኖቶች ላይ እርግጠኛ የሚያደርገኝ ነገር ስለሆነ እግዚአብሔር ለምድር ማድረስ የተሳነው አንተ እንደ ሃይማኖት እያስረዳው እየተመለስኩልህ ነበር። እንደ ሃይማኖት እኔ ከሃይማኖታችን መለስኩልህ አንፃር ያንን አካል ስለሚጠላቸው ነው ወይ ያልክ ያልደረሳቸው አይደለም። አምላክ አይጠላም ማንንም። ህግና ስርዓቱ ደርሷቸው አሻፈረኝ ያሉ ሰዎችን ሲቀር ገጠር ላይ ያሉ ሰዎችን ይጠላል ወይ? እንደዚህ ጫካ ውስጥ አይጠላቸውም። እነዚያ ሰዎች ይቀጣሉ ወይስ አይቀጡም ከሆነ መልእክቱ ካልደረሳቸው አይቀጣቸውም አልኩኝ። እንዳንተ ግን እንደ መጽሐፍህ ነው እንደ ሎጂክ ራሱ ልቶ ገብቶሃል አይደለ? እንዳንተ የሚድነው ምን አይነት ሰው ነው ማለት ነው? ይኸው ለኔ እዚህ ጋር የመጣሁበት አንደኛው ነው ፈጣሪ አለው ወይ የመጣህ ለምንድን ነው የሚለውን አልጠየቅኩም። እሱን እንዳንተ እንደ ክርስቲያን ነህና እንደ እምነትህ ነው የምትጠይቀው። እንደ ክርስትና የሚድነው ምን አይነት ሰው ነው? አላምንበትም ክርስትናን በእውነቱን ለመናገር ክርስቲያን ነኝ አላልክም እንዴ? ክርስቲያን በሚለው ነው ያው የሚያዘው ነው ያው ስለጠየከኝ ነው። ግን የመጣሁበት ምክንያት ታውቀዋለህ ነግሬያለሁ መጀመሪያ። እንግዲህ አሁንስ እንደተመለሰልህ ነው። አምላክ አላህ ሱብሓነሁ ወተዓላ ይጠላል ወይ ያልክ ሰዎችን አሜን እንዴልሽ አምላክ አላህ ሱብሓነሁ ወተዓላ ሰዎችን አይጠላም። እና የእነዚያን ሰዎች ይቀጣቸዋል ወይ ገጠር ውስጥ ያሉትን አይቀጣቸውም። እነዚያን ሰዎች መልእክቱ እስካልደረሳቸው ድረስ አሁን ክርስቲያን በሚሆንህ ደግሞ አንተ ክርስቲያን በሚለው አምንበታለሁ ክርስቲያን በሚለው ብለሃል። ክርስቲያን የሚለው ምን ማለት ነው? እኔ እኮ ነገርኩህ እዚህ ጋር ፎቶ ሙርት ይዛል ነው። ሰላም አለይኩም ሱሱ። ሰላም አለይኩም ሰላም ወራህመቱላህ። የት ነበር? አላህ አልሐምዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ጥያቄ ነበረ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ያ ቀጥል። كيف الحال سلام ነው? ይሰማል? ይሰማል። በሰሃቦች ጊዜ ማለት ነው በሙዓዊያና በነ አልይ ጊዜ
የተነሳው አለመግባባት ከምን አንጻር ነው? እንደገና ደግሞ እነሱን በተመለከተ በእኛ ላይ ግዴታ የሚሆንብን ነገር ምንድን ነው? انت 30 دقيقة من درس يعني ايش نفتر وعليكم السلام ጥያቄ ነበር። እሺ አንዴ ለፍለሽ እሺ ታገሽ እሺ እና በሙዓዊያ የተከሰተው ነገር ምንድነው የሚል ነው። በዑስማን ጊዜ ነው ፊትና የተፈጠረው። ዑስማን ረዲየላሁ ዐንሁ ዑስማን ብኑ አፋን ሞተ። በሞተ ጊዜ ዑስማን ብኑ አፋን ሰዎች ለሁለት ተከፈሉ። ዓሊ ረዲየላሁ ዐንሁና እነ ሙዓዊያ የዓሊ ግሩፕ አለ፣ እነ ሙዓዊያ ግሩፕ ደግሞ አለ። እነ አይሻ ከሙዓዊያ ጋር ምናምን ነች ረዲየላሁ ዐንሃ ረዲየላሁ ዐኒል ጀሚዕ። እና ምን ነበር የተከሰተው? ፊትናው እንደተፈጠረ 30 ደቂቃ ነው ያለው። እና ምንድነው የተፈጠረው መሰላችሁ? እና እነሱን በመጀመሪያ ዋጋቸውን ይሰጧል። በቃ ዑስማንን ደሙን ያፈሰሱ ሰዎች ይወጡና ይገዳሉ አለ። እነሱ ያሉት ደግሞ በአሊ ሰራዊት ውስጥ ነው። አሊ ደግሞ ምን አለ? መጀመሪያ በመካከላቸው ማን ነው መጀመሪያ ሙስሊሞች አንድነት ይሰብሰብ፣ አንድ መሪ ይኖራቸው። ከዚያ በኋላ እኔ ራሴ ነኝ የዑስማንን ደም ያፈሰሱ ሰዎችን እንበቀላቸው፣ ችግር የለውም ለሱ አለ። አይ መጀመሪያ የዑስማን ደም ይመለሳሉ። በዚህ ነበር መሰረቱ። ከዛ በኋላ ጦርነት ሁሉ ተከሰተ። አለች ቦታ ላይ የአቂዳ ልዩነት አይደለም፣ የእምነት ልዩነት አይደለም፣ ኢጅቲሃድ አላቸው ሁለታቸውም ኢጅቲሃድ አደረጉ እና ስለዚህ በዚያ ላይ ጦርነት ተካሄደ፣ ተዋጉ ምናምን። ገብታችኋል አይደለም? ይህ ነው የሆነው ነገር። እኛ ሁላቸውንም ከሊ ስህተት ነው እንደፈር ገብቷል አይደል? ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ ስላለ ምን አሉ? ቃል ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ذكر اصحابي فامسكوا ሰሃቦች ከተነሱ አደራችሁን ብላችሁን ያዙ ብለዋል። ያ ማለት በአንዳቸውም ላይ አፋቸውን እንዳትከፍቱ ነው። በሰሃቦች ላይ አፍን መክፈት አይቻልም። ነብያችን ሰለላሁ ዐለይሂ ወሰለም አደራ ሰሃቦች ከተነሱ አፋቸውን ያዙ ሰብስቡ ብለዋል። እነዚህ ሰሃቦች ከባድ መስዋዕትን ከፍለዋል። እነ አልይም እነ ሙዓዊያም የነብዩ ሰለላሁ ዐለይሂ ወሰለምን ከጎናቸው ሆነው ያን መልእክት ሪሳላ ለትውልድ በማስተላለፍ ላይ መስዋዕት ከፍለዋል። ገብታችኋል? ተሳደዋል፣ ሁሉ ነገር ሆነዋል። ከጎናቸው ሆነው ጂሃድ ተዋግተዋል፣ ብዙ ነገር አድርገዋል። እና የነብያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ዝቅ ማድረግ አንዱን ከሌላ ተገቢ አይደለም። ሙዓዊያንም ሆነ አሊ ረዲየላሁ ዐንሁ ሁላቸውንም እንወዳቸዋለን። ወላ ተርዳ ዐንሁም አላህ ሱብሓነሁ ወተዓላ ረዲየላሁ ዐንሁም ብሎ እንደገለጻቸው ወሳቢቁነ አልአወሉነ ሚነል ሙሃጂሪን ወልአንሳር። ሺዓዎች በዚች ክፍተት ነው ገብተው የሆነ እንትን ይዘው አሊ ነው መሪ መሆን ያለበት ብለው በሱ ላይ ሁሉ ሁሉ ያለፉት በዚህ ጊዜ ነው። ነገር ግን የአቂዳም የምንም ልዩነት አልነበራቸው። ሁላቸው ከሌላቸው ጋር በጣም ይዋደዱ ነበር። በዚያው ሁኔታ ያሳያሉ ማለት ነው። ይሄን ይመስላል። እሺ ሰላም አለይኩም። ወአለይኩም ሰላም። ጀዛከላህ። ሁለተኛ እንደገና ቢድዓ ዘመንያና ቢድዓ መካንያ የሚባለው እንዴት ከምን አንጻር ምን አይነትስ ናቸው?
بدعة زمانية የሚል ይተማን እንደዚህ አይነት የትከፍ ልጆች ቤት አድርጉት። بدعة زمانية بدعة مكانية ተብሎ ይትከፍ በቦታና በጊዜ እስላም ለማንኛውም كل بدعة ضلالة ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም። ቢድዓዎች ሁሉ ጥመት ናቸው ብለዋል። እርሳቸው በያን ባደረጉት በዚያ ነው የሚያዘው። በሁሉም ጊዜና ቦታ ላይ ቢድዓ ሊፈጠሩ ይችላሉ። ሁላቸውም ግን ጥመቶች ናቸው። በጊዜ ከጊዜ ጋርና ከቦታ ጋር የተያያዙ ቢድዓዎች የሚል የከፈለ የቁርአንም ሆነ የሐዲስ ማስረጃ እስካሁን ድረስ አላየንም። እሺ ማሊካ ጥያቄሽ ምንድን ነው? ተከታተሉስ አስተያየቅ በተራ ጥያቄ ማለት ነው። ሴት ልጅ ስታጠፋ በምንድን ነው የምትቀጣው? ሴት ልጅ ስታጠፋ የሚቀጣው አንቺ ከሆንሽ እንዳንቺ ህፃን ልጆች ከሆኑ በደበቅ በቁንጥጫ። እንደዛ ሳይሆን ሴት ልጅ በአርጩሜ ደብድቧት የሚል አለ። አንዴሽ ልጫወታ ነው። እሺ ለማንኛውም ሴት ልጅ ለሁለት ይከፈላሉ። አላህ Subhanahu Wa Ta'ala በቁርአን ላይ የገለጸውን ምናልባት እዚያ ላይ ጠይቀውሽ ሊሆን ይችላል። እልሽ አላህና መልእክተኛው ሲሰደቡበት ቦታ ላይ ቆመው ማሊካ ማሻ እናት ከቢሽ ሴት ልጅ ነው እንትን እነዚህ ቅዱሳን ስለ እምነት ምናምን አስተምሩን፣ ስለ አምላክ ስለ ሃይማኖት ምናምን ረስተውታል። ሴቶችን እንዴት አድርገን እናጥመዳቸው እንዳለ እንትናቸው በእስልምና ሴት ልጅ በእስልምና ሴት ልጅ በእስልምና ሴት ልጅ ይሄ እንጂ አይደለም። ለማንኛውም የሆነ አይሆንሽ ችግር የለም። ለማንኛውም ሴት ልጅ ነው ምቷት የሚል የቁርአን አንቀጽ ያነሱና ያንን ሊያወሩላችሁ ይችላሉ። ምንድነው የሚለው አንቀጹ? ከመጀመሪያው እናንብበው። ሴቶችን እዚያ ቦታ ላይ ለሁለት ከፍለው ያቸዋል። አንደኛ መልካም ሴት አለች፣ ሁለተኛ መጥፎ ሴት አለች። መልካም ሴትና መጥፎ ሴትን በአንድ እይታ ማየት ጥሩ ነው አይደለም? ማለካ ጥሩ አይደለም አይደል? ጥሩ አይደለም። ይሄ ፍትህም አይደለም፣ አያስኬድም። ታቻው አይደል? አንድ ታዛዥ የሆነ ልጅና ለወላጆቹ አማጽ የሆነ ልጅ በአንድ እይታ ቢያይ ወላጅ ይሄ ፍትህ አይደለም። ያንን የሚያጠፋው ልጅ ሊያርመው ይገባል አይደል? አንደኛ ሊመክረው ይገባል። መክሮት እምቢ ካለ ምን ያደርገዋል? ሌላ መንገድን ይጠቀማል። ከምክሩ ካልጠቀመው ማለት ነው። ከተሻለ አይደል? ወይ በሆነ ማዕቀብ በመጣል ሊሆን ይችላል፣ ወይንም ሊመታው ሁሉ ይችላል። መምታት ሲባል ግን እሱን በሚጎዳ ሳይሆን ከስተቱ እንዲታረምና ወደ ጥሩ ነገር እንዲመለስ የሚያስችለውን ነገር ብቻ ነው። ይህን መንገድ ነው ያስቀመጠው አላህ Subhanahu Wa Ta'ala። ምን አለ እዚህ ቦታ ላይ الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا. قناس جمل الله سبحانه وتعالى من إلى الرجال قوامون على النساء ወንዶች ሴቶች አስተዳዳሪዎች ናቸው ወይንም ባል ሚስቱ አስተዳዳሪ ነው ብሎ ጀመረ። የማስተዳደር ኃላፊነት ያለበት ማን ነው? ባል ነው። ሴት ልጅ አይደለችም። ቢሊየነር ብትሆንም ወፈቻል አይደል? ይሄ መጀመሪያ እንደዛ ብሎ ጀመረ። እንደም ገና ሲጀምር የሚስትን ሐቅ ነው የሚገልጸው። ባል ሚስቱን የማስተዳደር ግዴታ አለበት ብሎ ይጀምራል። بما فضل الله بعضهم على بعض وبما انفقوا من اموالهم على በሚያደርጉላቸው ገንዘብ ወጪ አለ። ተመልከቱ፣ ሁለተኛ ሆነም ሐቋን ገለጸላት። ማስተዳደር ብቻ ሳይሆን የገንዘብ ወጪ በምንም አይነት መንገድ ያስፈልግ ባልና አሁንም የሚመለከተው አለ። አያችሁ ፈሳሊህ ወይሴቱ ታቱን በአላህ በእኔ ትእዛዝ ላይ ቀጥ ያሉታል። حافظات للغيب ሩቅን የሚጠብቁ ያ ማለት ባሏ ከቤት በራቀ ጊዜ ክብሯን፣ ንብረቱን፣ ልጆቹን በሰላም የምትጠብቅለት የሆነችዋን ሚስትን ገለጻት። بما حفظ واللاتي تخاف ብሎ እነዚህን ገለጻቸውና አላህ Subhanahu Wa Ta'ala ጨረሰ። እነዚህን አወደሳቸው። በእኔ ትእዛዝ ላይ ቀጥ ያለች ነች እቺ ባሏን ምን የእርሷን ክብር የምትጠብቅ ባሏ በራቀ ጊዜ ብሎ ገለጻት፣ አወደሳት። ቀጥሎ ደግሞ ስለ ሌላኛዋ ሴት ሊናገር ነው። ወላቲ ተኻፉነ ንሹዘሁነ እነዚያን ግን ማመጻቸውን የምትፈሯቸው የሆኑ ሴቶችን አለ። ስለመጥፎ ሴቶች ጀመረ። ማመጻቸውን የምትፈሯቸው የሆኑ ሴቶች
ክፉ ነገር የምታደርግና ክፉ ነገር የምትሰራ የሆነች ሚስት ካለች ማለት ነው። በምን መልኩ ሊገልጽ ነው አላህ ሱብሓነሁ ወተዓላ? ፈዒዙሁና አለ። ልብ በይ መጀመሪያ ምን ምቷቸው አላለም፣ መከሯቸው አለ። አያችሁ፣ ተመክራ ከተስተካከለች ከዛ ከክፉ ነገር አለቀ። ምንም ነገር ከዚያ በኋላ ማድረግ አይችልም። መክሯትስ እቺ ሴት አልመከርም ካለች ተለያዩ በቃ መክራት እምቢ ካለች አላለም በፍጹም ሌላ መንገድን ተጠቀም አለ። ምን ወህጁሩሁነ ፊል መዳጂዕ አለ። በተኛ ስፍራም ላይ አኩርፏቸው አለ። ውጭ ላይ ማኩረፍ አይቻልም፣ ቤትም ውስጥ ማኩረፍ አይቻልም። የት? አልጋ ላይ ብቻ። ለምን? መክራት እምቢ አለች አይደለ? የዛኔ በቃ ያኒ ጀርባን ስታተኛለህ በዚህ ጊዜ ምን ያክል ቢቀየመኝ ነው ባሪ ብላ ወደ ስተፋ እንድትመለስና እንድትታረም እንጂ ሌላ አይደለም። ይሄ ነው። ይሄንን አድርጎ እምቢ ካለ ወድሪቡሁና አለ አላህ ሱብሓነሁ ወተዓላ ፈዒዙሁና ወህጁሩሁና ፊል መዳጂዕ ወድሪቡሁና። ከዚያ በኋላ እምቢ ካሉ መክሯት እምቢ አለች፣ አኩርፏት እምቢ አለች፣ ጭራሽ አልሰማም አለች። የዛኔ ምን አለ አላህ ሱብሓነሁ ወተዓላ መተዋቸው አለ። አሁን እዚህ ቦታ ላይ አንደኛ ስለ መልካም ሴቶች አይደለም። ልብ በሉ። መጥፎ ሆና አምጻ አመጿን ተመክራል፣ አስመክሯት፣ አኩርፏት ሁሉ ነገር ተጠቅመው እምቢ አለች። የዛኔ መተዋቸው። ታዲያ መተዋቸው እዚህ ላይ በሚለው በምንድን ነው? እሷን በሚጎዳ መልኩ ነው ወይ? ነብዩ ሰለላሁ ዐለይሂ ወሰለም አብራሩት ይሄን የቁርአን አንቀጽ አድሪቡሁነ ضربا غير مبرح አሉ። ሐዲስ ላይ ቡኻሪና ሙስሊም ላይ በተዘገበ ሐዲስ አደራ የማያሳመም ምትን ነው የምትመቷቸው አሉ። ስለዚህ አላማው ምንድነው? እንደ አውዱ እሷን ጥፋተኛ የሆነች ሴትን እየተናገረ ስለሆነ ከጥፋቷ እንድትታረም እንጂ አላማው እርሷን መጉዳት አይደለም። ገብቶሻል አይደል? ምን አለ አላህ ሱብሓነሁ ወተዓላ ወድሪቡሁን። ነብያችን ሰለላሁ ዐለይሂ ወሰለም የማያሳመም ምትን ነው ግን የምትመቱት አሉ። ስለዚህ ዑለሞች ይሄን አያይዘው ምን አሉ? እዚያው ባለው ነገር ነው መምታት የሚችለው ብለው ተናግረዋል። ለምሳሌ በምን? በአንሶላ ጥቅልል አድርጎ ሊሆን ይችላል፣ ወይንም በትራስ ሊሆን ይችላል፣ ወይንም በሽርጥ ሊሆን ይችላል። እዚያው ባለ ነገር እንጂ ይዞ ሄዶ መጥቶ እንደዚህ ዱላ ሰብስቦ መጥቶ ላሷን መጉዳት አይችልም። በሌላ ሐዲስ ላይ ለተረዳችሁ ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ከጨረስን አላማው ማረም ነው፣ ከስተታ ታረም ነው። እዚያው ባለው ነገር በአንሶላ ሊሆን ይችላል፣ በሲዋክ ሊሆን ይችላል። አንዳንድ ሙፈሲሮች እነዚህን ሁሉ አስቀምጠዋል። ነብያችን ሰለላሁ ዐለይሂ ወሰለም የምትመቷቸው መጥፎ ሴቶች ራሱ ብለው ተናግረዋል። ሴት ልጅ መምታት እንዳው በጥቅሉ እስልምና ስለዚህ ጉዳይ ምን ይላል? ሴት ልጅ መምታትን በተመለከተ ነብያችን ሰለላሁ ዐለይሂ ወሰለም ላ የድሪብ አሐዱኩም ዘውጀተሁ ሊዩጃሚዐሃ ቢልመሳም፣ አንዳችሁ ሚስቱን እንዳይመታ በፍጹም አሉ። ተመልከቱ፣ ማታ ብርሃት ልትተኛ የምትለበትን ሚስትህን እንዴት ቀን ትመታለህ ብለው ይህ አስቀያሚ ነገር ሆኖ እንደሆነ ተናገሩ። እንዴት ነው ሰው ማታ ክፋት የሚተኛ ሚስቱን ቀን ደብድባት የሚውለው? ما ضرب رسول الله صلى الله عليه وسلم امرأة قط ولا خادما አለች። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሚስታቸውንም ሆነ አገልጋያቸውን መተው በፍጹም አያውቁም አለች። ወተሻለ አይደል? ነብያችን ሰለላሁ ዐለይሂ ወሰለም ሚስታቸውን መተው አያውቁም መሰከረች። በሌላ ሐዲስ ላይ የመጨረሻ ልንገራችሁ። ነብያችን ሰለላሁ ዐለይሂ ወሰለም ጋር አንዲት ሴት መጣች። ፋጢማ بنت قيس ትባላለች። جاءت فاطمة بنت قيس إلى النبي صلى الله عليه وسلم قالت يا رسول الله خطبني ثلاثة معاوية أبا جهم أسامة بن زيد أنت يا الله ملكتني هو يعني سوستا كانوا شنو اللي تدار طيقونيال عجقونيال قالت فاطمة بنت قيس እና ከሶስቱ እስኪርሶ ይምረጡልኝ አለች። ከሶስቱ ይምረጡልኝ አለች። የመጀመሪያው ምንድነው? ማን ነው? ሙዓዊያ ነው አለች የመጀመሪያው። ሁለተኛ አባ ጀህም ወይም አቡ ጀህል ሳይሆን የመጨረሻ አቡ ጀህል ሳይሆን አባ ጀህም ሁለተኛው። ሶስተኛው ማን ነው? ኡሳማ ኢብኑ ዘይድ። እነዚህ ሶስቱ ለትዳር ጠይቀውኛል። ሶስቱ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ባህሪያቸውን በደንብ ያውቃሉ። ስለዚህ ልታማከር መጣች ሴት። አይኔ ሰው ማማት ይሆንብኛል አይገባኝም አላሏትም። ሰው መጥቶ ስለሆነ ሰው ለትዳር ከጠየቃችሁ ወንም ስለሆነች ሴት መልካም ከሆነች መልካምነቷን ንገሩ፣ መጥፎ ከሆነ መጥፎነቱን መናገር ትችላላችሁ። ይሄ ሀሜት አይደለም። የዛን ሰው ህይወት እንዳውም መታደግ ነው። ያ ሰውዬ
መጥፎ ከሆነ ለዛ ሰው ወይንም ለዛ ሴት ነብያችን ሰለላሁ ዐለይሂ ወሰለም ጋር መተህን በጠየቀች ጊዜ ነብያችን ሰለላሁ ዐለይሂ ወሰለም አስመረጠቻቸው። ማን ናቸው ያጩሽ? አንዱ ሙአዊያ ነው አለች። ሶስቱንም ያውቁታል፣ አቡ ጀህምና ሶስተኛው ደግሞ ኡሳማ ነው። فقال النبي صلى الله عليه وسلم በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ሲመርጡላት ምን አሉ? አማ ሙአዊያ ፈሰዕሉክ ላ ማለ ለሁ አሉ። ሙአዊያ አሁን የማስተዳደር አቅም እንደሌለው ተናገሩ። አንድ ሰው የማስተዳደር አቅም ሲኖረው ነው አይደል ያግባ የተባለው? ነብዩ ሰለላሁ ዐለይሂ ወሰለም መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ ነው ያሉት። ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ ነው ያሉት። ካልቻለ ይጾም ነው የተባለው አይደል? ስለዚህ ሙአዊያ አሁን የማስተዳደር አቅም የለው፣ ምንም ስራም የለም፣ ገንዘብም የለም የሚያስተዳድርበት። አማ ሙአዊያ ፈሰዕሉኩ ላ ማለ ለሁ አሉ። ሙአዊያ ግን አሁን ላይ ደሃ ነው፣ ገንዘብ የለውም የሚያስተዳድርበት፣ እሱ ሊያስተዳድር ስለማይችል እሱ አይሆንም አሉ። ሁለተኛ ወአማ አቡ ጀህም፣ አሁን አዳምጡ። አቡ ጀህምማ ፈደራቡን ሊኒሳ ሴት ይማታል አሉ። ወፊ ሪዋየትን ኡኽራ ፈላ የضዑ ልዓሳ ዐን ዓቲቂሂ። በሌላ ዘገባ ላይ ምን አሉ? አቡ ጀህም ግን ከትከሻው ላይ በትርን አያወርድም አሉ። ይሄ ቅኔ ነው። ምን ለማለት ነው? በቃ ሚስት ይማታል ነው። ሚስት ይማታልና እንዳታገቢ አሉ። አየሽ አይደለ? ሴትን የሚመታ ሰው ለትዳር እንደማይሆን ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። እንዴት ነው ሴትን ምቶ የሚሉት? ላ በፍጹም አላሉ። ነገር ግን እዚያ የቁርአኑ አንቀጽ የሚናገረው አጥፊ ስለሆኑ ሴቶች ነው። ገብቶሻል አይደለ? ለዚያም ተመክራ አኩርፏት እምቢ ያለችን ነው መታት ያለው። ለዚያም እንዳም እንድትጎዳ ሳይሆን እርሷን ለማረም ያክል እንደሆነ እንጂ ሌላ አይደለም። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ፈንኪሑ ኡሳማ አሏት። ሁለቱ እንዳታገቢ ኡሳማን አግቢ አሏት። ያ ነው። ስለዚህ ይሄን ይመስላል ባጭሩ። እሺ ሌላ ጥያቄ ደግሞ ማለት ነው ሴት ልጅ እርሻ ናት እረሳት የሚለው ፓርት ብታብራራልኝ። እሺ ሴት ልጅ እርሻ ናት እረሳት። እሺ ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም ማን ሽእቱም ይላል። ሚስቶቻቸው ለእናንተ እርሻዎቻችሁ ናቸው ይላል። እነሱ ቀጥታ እርሻ ሲባል በምንድን ነው የዘሩት? ለማንኛውም ወላሂ አላወቁትም እንጂ እንደው እስልምናን መተቸት የሚያነሷቸው የቁርአንና የሐዲስ ጥቅሶች ወላሂ እስልምናን የሚያስወድስ ነው። እንደው ያለ አስረዳቸው። ሴት ልጅ የሰው ልጅ መገኛና መሰረት መሆኗን የሚገልጽ የሚገርም የቁርአን አንቀጽ ነው። አላህ ሱብሓነሁ ወተዓላ በምን መሰላት? በእርሻ እንደምናውቀው አዝርተን፣ አትክልተን፣ ፍራፍሬዎችን እንደዚህ መልካምን ነገር የሚሰጠን የሆነ ነገር ነው። ወታች አይደለ? ያ ነው። ስለዚህ ሴት ልጅ ደግሞ በዚያው ልክ ምንድነች? ልጅን የምትሰጥ የሆነች መሆኗን ለመግለጽ ነው አላህ ሱብሓነሁ ወተዓላ ይሄን እየተናገረ ያለው። አንደኛ እሱ ነው። የሰው ልጅ መገኛ መሰረት መሆኗን መግለጹ የሚያስወቅስ ነገር ነው ወይ? አይደለም። መሬት ገበሬ አርሶ ልጆች ማን ፍራፍሬ እንደሚያመርት ሁሉ ባል ከሚስቱ ጋር ተገናኝቶ ልጆችን እንደሚያመርት እንደሚያገኝ ለመግለጽ የተጠቀመው ቃል ነው አላህ ሱብሓነሁ ወተዓላ። ከታች አይደለ? እርሻ የሚለው ይሄ ነው። ምሳሌያዊ ንግግር ነው ይሄ። ገበሬ እርሻን አርሶ ልጆችን እንደሚያገኝ ማን ነው ፍራፍሬ እንደሚያገኝ ባል ከሚስቱ ጋር ተገናኝቶ ልጆችን ሊያገኝ እንደሚችልባት ለመግለጽ የተጠቀመው የሰው ልጅ ምንጭና መገኛ መሆኗን የሚገልጽ ነው። እንዳውም የሚያስወድሳት እንጂ የሚያስወድስ አይደለም። ይሄ ነው። እሺ ከላይ ያለው ልጅ ግን አልጨረስኩም። ትጨርሻለሽ። ከላይ ሰላም። እሺ ከሌላችሁ ልቀጥልላችሁ። ሌላው ይሄ ቁርአን አንቀጽ የወረደበት ምክንያት መጽሐፍ ቅዱስ ላይ አለ። እኔ መጽሐፍ ቅዱስ ላይ የቀደሙንም ማገር ያለፍኩት ልጅቱ ሙስሊም ነችና ነው። ክርስቲያን ብትሆን ከመጽሐፍ ቅዱስ አነሳላት ነበር። ክርስቲያን ጋር እያዋልሽ ከሆነ የምትመጪው ጥያቄዎችሽን ከክርስትናው አንፃር ልመልስልሽ። አላህና መልእክተኛ የሚሰደቡበት ቦታ ትገኙ ይያል። አይ እኔ ከእስልምና አንፃር ነው የምፈልገው። ያላ እሺ፣ ለዚያ ነው የተውኩት። ከዛ ማለት ነው 40 ላይ 28ኛው ሐዲስ ተብራራልኝ። እሺ ሐሳቡን አንሺ።
እንዴት መሰለ ረሱል ሰለላሁ ዐለይሂ ወሰለም ናቸው የሚናገሩት ነው ከኔ ጥሩ ባሪያዎችን ተከተሏቸው ነው የሚሉት። ከኔ ምን ጥሩ የሆኑትን ባሪያዎችን ተከተሏቸው፣ ቅን መንገድ የተመሩትን። እሺ عليكم بسنتي وسنة الخلفاء الراشدين المهديين من بعدي تمسكوا بها وعضوا عليها بالنواجذ وإياكم محدثات الأمور بلانا. عن علي نجيح روايدي بن صالح የሚለው ማለት ነው። حديث استلفه وجلت منها القلوب وذرفت منها العيون فقلنا يا رسول الله كأنها موعظة مودع فأوصنا. فقال النبي صلى الله عليه وسلم عليكم بالسمع والطاعة وإن تأمر عليكم عبد حبش. ايش عليكم بالسمع حديثنا እሺ ነብያችን ምን ከሚለው ባለስልጣን